ተመልካቾቻችን ከረፍት ተመልሰናል። የተከታተላችሁ የምትገኙት ይሄው ምስክር ሰንበት ለምን ዝግጅታችን የዛሬ እንግዳችን ደግሞ ፓስተር ወይም መጋቢ ላከ ስላሴ ፈቃደ ነው። እንግዲህ በክርስቶስና በማርያም እንደዚሁም ደግሞ የተለያዩ ያው የሚነሱ ነገሮችን አንስተን ስለ አገልግሎት ሰፊ ውይይት ጭውውት አድርገናል። እንግዲህ ዓላማችን መጽሐፍ ቅዱስን ማጉላት መጽሐፍ ቅዱስ የሚለውን መልእክት በትክክል መረዳት ነው እንጂ ሌላ ሃይማኖት ውስጥ ገብቶ ውድድር ፉክክር ውስጥ መግባት አይደለምና እንግዲህ ያው ቀጥልና አቋርጬህ ነው። ከዛ ክርስቶስ ብለህ በመስበክ ምክንያት ክርስቲያንን በሚሉ ሰዎች ልትወገር ነበር፣ ልትገደል ነበር። በጥይት ሊመቱኝ እዛ አካባቢ የነበሩ ማህበረሰቦች አደጋ ሊደርስብኝ ነበርና ሌሊቱን ወንድሜ አስመለጠኝ እና ይሄም ወንጀል ሰርቼ አይደለም በጣም የተነቀፍኩባቸው በዚህ ምክንያት በወንጌል ምክንያት የተነቀፍኩባቸው ምክንያቶች ነበሩ እንጂ ምንም አይነት ተጽዕኖ የሚያመጣ የተበላሸ ህይወት ምስክርነት ስላለኝ አይደለም፣ ስለመጠጣ አይደለም፣ ስለመሰክር አይደለም፣ ከቤተክርስቲያኒቱ አስተምሮ ውጪ የሆነ አስተምሮ ስለማስተምርም አልነበረም። ግን ለምን ኢየሱስ ክርስቶስ ትላለህ ነው እና እንደዚህ ያስመልጦኛል። ወደ ነበርኩበት ስመለስ እንደው እዚች ጋር ትንሽ ያን ነገር ተናግረን ብታልፍ ደስ ይለኛል። ለምንድን ነው ብዙ ጊዜ ያው አንተ የነበርክበት ሃይማኖት ክርስቶስ የሚለው ነገር ሲነሳ ኢየሱስ ያድናል የሚለው ሲነሳ ሰዎች የሚቆጡት ለምንድን ነው? እኔ ከሁለት አንግል ነው የማየው ይሄንን። አንደኛው አጋንንት ነው። ምክንያቱም በሁለተኛ ቆሮንቶስ ምዕራፍ 4 ላይ የእግዚአብሔር ቃል ሲናገር ምንድነው የሚለው? የዚህ ዓለም አምላክ አይደል የማያምኑ ሰዎችን ሐሳብ ምን አድርጓል? አሳውሯል። ለምን? የክብሩ ወንጌል ብርሃን ምን እንዳያላቸው ነው የሚለው፣ እንዳያበራላቸው የሚል የእግዚአብሔር ቃል አለ። ስለዚህ በምንድን ነው የሚያሳውረው? በሃይማኖት። ሌላስ? ስልጣን ይነካን፣ ክብር ይነካን፣ ማህበራዊ ደረጃ ይቀንሳል። በተወለድክበት፣ ባደግክበት፣ በተኳልክበት፣ በኖርክበት፣ በተማረክበት ቤት ማህበረሰብ መገለል ይደርስብሃል የሚል ነው። ችግር ይደርስብሃል የሚል ነው። ስለዚህ አንደኛው አጋንንታዊ ነው። ሁለተኛው ራሱ አለማወቅ ነው። ኢየሱስ የሚለው ነገር በጣም ብዙዎቹን ያበሳጫቸው። ይሄን የጠየቁህ እኮ አንዱ ከሚቆጡት አንዱ አንተ ነበርኩ። አለማወቃችን ነው። በተለይ ኢየሱስ ክርስቶስ አማላጅ ነው የሚል ኢየሱስ አማላጅ ነው ይላሉ። አማላጅ የሚለውን ትተን ኢየሱስ ጌታ ነው እንኳን ኢየሱስ ጌታ ነው ስትል ራሱ ይሄ ጴንጤ ነው። አሁን በተደጋጋሚ እኮ ነው ለ3 ለ4 ቀን ተጋብዘ እንደው እዛ ቦታ ላይ ላገልግል ብለህ ብትል የቤተክርስቲያኒቷን አጠቃላይ እንትኗን አስተምህሮዋን፣ ዶግማዋን፣ ቀኖናዋን ሁሉን ነገር ጠብቀህ እንኳን እዛ ውስጥ እየተጓዝክ በተደጋጋሚ ክርስቶስ የምትል ከሆነ የሆነ ችግር አለበት ነው የምትባለው። በጣም ይሄ የሊቃውንት ጉባኤ የሚባለው አሉ የሚያውቁ በጣም የእግዚአብሔር ነገር የሚገባቸው ግን ማህበራዊ ነገር ይዟቸው፣ ስልጣን ይዟቸው፣ ክብር ይዟቸው። እንግዲህ ባለፈው እንደሰማኸው ማርያም ቤዛዊተ ዓለም አትባልም፣ ቤዛ ኢየሱስ ነው የሚለው ከላይ እስከ ታች ድረስ አይደል፣ ሲኖዶስ እስከሚሰበሰብ ድረስ የሊቃውንት ጉባኤ ትምህርታቸው ተካሴታቸው ተወስዶ ይመርመር እስከሚባል ድረስ አይደል። ከዛ በኋላ እኮ አንድ ሐሳብ ወጣ ነው ሰምቼው ማላቀው ምንድነው ቤዛዊት ዘበጸጋ የሚል ቤዛዊት ዘበጸጋ ማለት የጸጋ ቤዛ የጸጋ ስግደት ያስፈልጋታል ብለውን ነበር አይደል ትላንትና። አሁን ደግሞ የጸጋ ቤዛ ናት። ቤዛ ማለት እኮ ምትክ ሆኖ ስለ ሰው ልጆች በከራኔ የሚቀበል ማለት ነው። ስለዚህ ቤዛ ማለት ክርስቶስ ብቻ ነው የሚለው ሊያናድድ ሊያበሳጭን አይገባም። ስለዚህ አንዳንዱ አለማወቅ ነው። ሌላው ከቤተ ክርስቲያኒቷን የጠበቁ ስለሚመስላቸው ግዴታ የሆነ በእነሱና በእኛ መካከል ልዩነት መፍጠር አለብን ብለው፣ ምክንያቱም መንጋው ንቅል ብሎ እንደሚሄድ ያውቃል። ስለዚህ ቶሎ ብለው ምን ማድረግ አለባቸው? ይሄ ገደሉን ማስፋት፣ ጉድጓዱን ማስፋት፣ ድልድይ እንዳይኖር ማድረግ፣ ማጨለም፣ ሰዎች ወደ ጌታ እንዳይሄዱ ማድረግ። ይሄ ትልቁ ችግር ነውና እንጂ ኢየሱስ ክርስቶስ ጌታ ነው ማለት አዳኝ ነው ማለት ይሄ እኮ ራሱ ኢየሱስ የሚለው ለመጀመሪያ ጊዜ ለማርያም ያስተዋወቃት ገብርኤል ነው አይደለ? ወናሁም ትወልድ ወልደ አይደለ? ስሙን ምን ትይዋለሽ? ወንድ ልጅን ትወልጃለሽ፣ ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ አይደለ የሚለው። እኛ እኮ አይደለም ያወጣ። ኢየሱስ ማለት የግሪክ ቃል ነው። ትርጉሙ ምንድነው? አዳኝ ማለት ነው። ይሄ ያናድዳ ነው
እንዴ ጳውሎስ እኮ አንዳንዶቹ በቅናት ክርስቶስን አንዳንዱ ደግሞ በእውነተኛ መንፈስ ክርስቶስን ያገለግቷል አይደል? ለፊልጵስዩስ ላይ ብቻ በምንም ይሁን ክርስቶስ ሲሰበክ ደስ ይለኛል። ለምን ደስ አይላቸው? ለምን ያበሳጫል? ምንም የሚያናድድ የሚያበሳጭ ነገር የለም። ስለዚህ አንዳንዱ የሃይማኖት ማለት በጣም ከባድ ነው። ይሄ ያደክበት ስፔሻሊ አሁን እኔ የመጣሁበትን መንገድ አሳይቻለሁና ከመጽሐፍ ቅዱስ ጋር አለመተዋወቅ፣ ከቃሉ ጋር ህብረት አለማድረግ፣ ክርስቶስን በደንብ አድርጎ በጣም ደስ የሚለኝ እንደው ቢሆን እኔ ደስ የሚለኝ ቤተክርስቲያኒቱ ነገረ ድህነት የሚባል ነገር ቀርጻ ራሱ አሁን ለምሳሌ የኛ የአማኑኤል ህብረት ቤተክርስቲያን ወደ ጌታ ከመጣን በኋላ ክርስቶስን ከታረቅን በኋላ ነገረ ድህነት አዘጋጀን ማለት ነው። ነገረ ድህነት ማለት መዳን ምንድነው? ጽድቅ ምንድነው? ቅድስና ምንድነው? መላእክት ምንድናቸው? ቤተክርስቲያን ምንድናት? የዘላለም ህይወት ምንድነው? የኢየሱስ ክርስቶስ ምጽአት ምንድነው? አብ ምንድነው? ወልድ ምንድነው? መንፈስ ቅዱስ ምንድነው? ነገረ ድህነት። ነገረ ድህነት ማለት የድህነት ትምህርት ተብሎ የሚባለው ማለት እሱ ራሱ ተቀርጾ መላው ኦርቶዶክሳዊ በሙሉ በዚህ ትምህርት ውስጥ ቢያልፍ በጣም አይማርም እኮ። እንግዲህ ወደፊት ምናልባት እኔ እንደው ፈቃደኛ የሚሆን ቢገኝ ከኦርቶዶክስ ቁጭ ብለን እስቲ የትጋር ብናወራ እኛ የተሳሳት ነው የትጋር ነው እስቲ ንገሩን እናንተ እኛ ምንላችሁ ነው ብለን በቀና መንፈስ በመማማር መጽሐፍ ቅዱስ ገልጠን የምንማርበት መድረክ ለመፍጠር ሞክራለሁ። ፈቃደኛ ሆናችሁ ካላችሁ ስልክ ቁጥር እዚህ ጋር አለ፣ ደውሉልኝ። ወደ ምስክርነት እንምጣና ከዛ በዚህ ህይወት ውስጥ እየኖርክ ያጋጠም አሁን እስካሁን ባለው ሁኔታ ውስጥ እንደው ለሰው መስማት አለበት እንትሎን ታሪክህን እስቲ ታሪክ። ልክ እንግዲህ መጀመሪያ እኔ ኖር የነበረው በቤተክርስቲያን ውስጥ ደመወዝ ነው አይደለ? እንደ አገልጋይ ደመወዝ እየተከፈለኝ እንደገና ደግሞ የደጀ ሰላም አለ ለፍታት ተብሎ የሚመጣ በየጊዜው ቅዳሴ ነው እና ፍታት አለ፣ ሰዎች ያስፈታሉ። ሙት ዓመት ቅዱሳን ዝክር አለ ምናምን አለና አብዛኛው የቤተ ክርስቲያን ሰዎች ደሞዛቸው በጣም ዝቅተኛ ነው። ግን ሰው በአጠቃላይ ምዕመኑ ለፍታት ለምን ብሎ በአጠቃላይ ድግስ ይዞ ይመጣል። አንራብም፣ አንቸገርም እዛ ውስጥ እና ልክ ከቤተ ክርስቲያኒቱ ስንባረር ቤተሰቦቻችሁ ስትወልድ እንትን ስታገባ ኦሬዲ እንግዲህ የራስ አለ እኮ ደሞዝ የለም እያልኳል። ደሞዝ አለ ግን ያው ቤተሰብ እዛ ይደጎማል። ግን እንደው ካህናቶቹ ግን በአጠቃላይ ችግር አይኖርባቸው፣ የምግብ ምናምን ችግር አይኖርባቸው አይኖርም። ልክ ከቤተክርስቲያኒቱ ስወጣ እንግዲህ እኔ የተማርኩት ትምህርት እዚህ አሁን የተቀላቀልኩት አዲስ ትውልድ ጋር ቅዳሴ የለም፣ ቤተ መቅደስ የለም፣ ታቦት የለም፣ ጽናጽል የለም። ያው ሁሉ የተማርከው በቃ ዜሮ ነው የሆነው። እንግዲህ ነግሬሃለሁ፣ አባቴን የሚያጣሁበት እናቴን የሚያጣሁበት አይደል፣ ቤት ሰበረበት ያ ብዙ ዘመን ከውሻ ጋር የታገልኩበት እዚህ ጋር ባሳየ በውሻ የተነከስኩበት እዛ አብነት ትምህርት ቤት ቆሎ ትምህርት ቤት ማለት በነገራችን ላይ የአብነት ትምህርት ቤቶች ናቸው እና በዛ ያ ሁሉ ዋጋ የከፈልኩበት ለብዙ ዘመን ዋጋ የከፈልኩበት ትምህርት ዜሮ ነው የገባው። ስለዚህ ምን ማድረግ ነበረብኝ? ወደ ትምህርት ቤት ወደ መንግስት ትምህርት ቤት መሄድ ነበር እና ትልቅ ሰው ሆኜ ማለት ነው። ቀለም ትምህርት አልተማርኩም እስከዛ ድረስ አላላ። ስለዚህ አሁን ጌታን ካገኘ በኋላ እንደገና ከዜሮ እና አሁን ወደ ጌታ ሄዷል። የአንድ ትምህርት ቤት የኤሌመንተሪ ዳይሬክተር የነበረ በጌታ ነበርና ከቤተክርስቲያን ተባሬ እንደወጣሁ ስላወቀ ነገርኩት። ታሪኬ እንደዚህ ነውና ትምህርት መማር ፈልጋለሁ። በቃ ባዶ ነው የሆንኩት። ምንም ነገር ኦሬዲ መማር አለብኝ። መንፈስ ቅዱስም እንድማር በዚህ ጉዳይ ላይ ልቤን አነሳሳውና እጄ ሳማክረው ደስተኛ ነውና የትምህርት መረጃ አለ። የአንደኛ ክፍል የለኝም፣ የሁለተኛ የለኝም፣ የሶስተኛ የለኝም። እኔ ያለኝ የቤተ ክህነት ነው። ስለዚህ ይሄ ተቀባይነት የለውም። ስለዚህ ለማንኛውም ትንሽ ቴስት እናዘጋጅልህ እና ዝም ብሎ ተፈትኗል እንድባል ከሶስተኛ ክፍል ትምህርት መማር ጀመርኩ። ትንሽ ማንበብ መጻፍ ትችላለህ? አዎ፣ እሱ ችግር የለብኝም፣ ምንም ችግር የለብኝም። እሱ ላይ ችግር የለብኝም። ግን እንትኑ የለም። ካሪኩለም ተጠብቃለህ? አዎ፣ የለም፣ እሱ የለም።
ስለዚህ ከዛ መጀመር ነበረብኝ። ትምህርቴን የተማርኩት የቀን ስራ እየሰራሁ እዚህ አዲስ አበባ ኖ እዛ አዋሽ ሰባኪ የቀን ስራ ይሰራ የቀን ስራ ባሬል ላይ እየተሸከምኩኝ ልጆች እነዚህ የኬጂ ልጆች አለ አይደል እነሱ እያስጠናሁ በዛ ጊዜ ውስጥ አሁን መቼም ጌታን ስታገኝ ነው ባንዴ ወርደህ የቀን ሰራተኛውን ከሆነ እንደው ተስፋ የቆረጥክበት ጊዜ ነበር? ልቤ በጣም ደስተኛ ነበረ። በጣም ልቤን አሁን ዛሬ ላይ ቆሜ ሳስበው ምን ያህል እግዚአብሔር ምሕረት እንዳደረገ ልቤን ጠብቆታል። ከሰዓት ለትምህርት መልስ አንተን እላለሁ። ያ ማለት አሁን አንተ ከዛ በፊት የቀን ሰራተኛ ከመሆን በፊት ጥምጥም ሙሉ ነበር መስቀል ይዘህ እያሳለምክ ሰው እያከበረ ነበር። መስቀል አላሳለም ግን እሱ ምን የነሱ ቀሳውስት ናቸው። እሱን አለ እና ግን መስበክ እችላለሁ፣ አስተምራለሁ፣ ቀድሳለሁ። አዎ እና እዛ ቦታ ላይ ነው የነበርኩት። ከዛ ወርደህ ነው ከዛ ወርጄ ነው እንግዲህ የቀን ሰራተኛ። ይሄን አሁንም ነግርህን ታሪክ የሚሰሙ ሰዎች አሉ ቴሌቪዥን ላይ ሲለቅ የቀን ስራ እየሰራው አንድ ጊዜ በጣም በህይወቴ በጣም የሚያሳዝን ነገር የገጠመኝ ነገር ምንድነው? በዛ ህይወት ውስጥ ወባ ታመሜ የምታከምበት ጤና ጣቢያ እኮ ነው ማለት አንድ ብር አጥቼ ጤና ጣቢያ እንደው ካርድ ለማውጣት እንኳን ራሱ 10 ብር 5 ብር ምናምን ትሰጥ የለ 1 ብር 2 ብር እሱን አጥቼ ማለት እና አኖር የነበረው ወንድሞችን ተጠቅቼ ነበር። አንድ ማን ያላን ያለው ይባላል ሞዶ በጣም በኔ ለውጥ ውስጥ ብዙ ዋጋ የከፈለ ወንድም ነበርና እሱ ለስራ ወደ ሌላ ሲሄድ እኔ እሱ ቤት ታመም የተኛው ማን ያንቀሳቅሰኝ ማን ይርዳኝ እና መኮንን የሚባል አንድ የጤና ጣቢያ ውስጥ የሚሰራ አንድ ወንድም ነበር። በጌታ ነውና ከምሽቱ ወደ 6 ሰዓት ይሁን 5 ሰዓት ላይ ከታሟን ምናምን ሲባል እንግዲህ ወጣቶች አሉ ብዬሃለሁ እና ሁሉም ድሃ ነው፣ ጥገኛ ነው። አንዳንዱ ከብድሩ ተለይቶ ምናምን ስደተኛ ነው። ሁሉም ማንም የሚረዳበት ጊዜ አልነበረ እና ሰውነቴ ሁሉ አብጦ ሰውነቴ ሁሉ እንትን ብሎ ቀስቅዞ ምናምን በጣም አናቴ ላይ ጭንቅላቴ ላይ ወጥቶ ማለት ነው ራሴን የሳትኩበት እና እሱ መጥቶ እዛ በራሱ ሪስክ ወስዶ ማለት ነው ግሉኮስ እዛ ቤቴ ውስጥ ግሉኮስ አድርጎ እንደገና ወደ ህይወት የተመለስኩበት ጊዜ አለ እና በዚህ ሁሉ ግን ጌታ ልቤን ጠብቆት ነበር። የቀን ሰራተኛ እየሰራሁ ባሬል ላይ የዛን ጊዜ የቀን ስራ የምትሰራው በ8 ብር በ6 ብር ምናምን ነው የምትሰራው እና በእንደዚህ አይነት በዚህ ውስጥ ግን የሚታየኝ ማገልገል ነው፣ የሚታየኝ መዘመር ነው፣ የሚታየኝ ጌታ ማገልገል ነው እና በጣም ደብተር ምገዛው ደብተር እየገዛሁኝ የተማርኩት ከዚህ ከቀን ስራ ከማገኛት አንድ ሰው ደብተር ውስጥ ከዚህ ከ3ኛ ክፍል አይደለ መንግስት ተማሪው እስከ 12ኛ ክፍል እስከመድረስ ድረስ በራሴ እየሰራሁ ቤተክርስቲያን መሃል አካባቢ የሆነ ወቅት ላይ ባለፈው ተናግሬያለሁኝ። ለመጀመሪያ ጊዜ ደሞዝ 45 ብር የተጣራ 50 ብር ከፍላ ባለፈው 35 ብር ነበርና 50 ብር ተከፍለንና ከ50 ብር ላይ 18 ይቆረጣል። 5 ብር ትቆረጣለች። ስንት ትቀረኛለች? 45 ብር። እንግዲህ በሷ እየተማርኩኝ ኑሮዬን እየኖርኩኝ ትምህርቴን እስከ 12ኛ ጨረስኩ ማለት ነው። በጣም ኃይለኛ የትምህርት ፍላጎት ውስጥ የገባ ጌታ አስተማረኝ። በዚህ ውስጥ እግዚአብሔር ቸርነትን አደረገልኝ እና እኔ እዚህ ላይ ማለት የምፈልገው መከራ የወንጌል አንዱ እንትን ነው፣ ገጽታ ነው። በዚህ ውስጥ ተሰደናል። እንደውም አንድ ጊዜ እህቴ ናፈቀች፣ በጣም መወዳት እህቴ እና ታላቅ እና እሷ ጋር ሲሄድ ያው በተለይ ጴንጤ ሆነ ተብሎ ይፋ ከወጣሁ በኋላ ማለት ነው እና ፈልጋለሁ አለች። እኔ እሷን ፈልጌ ነው የሄድኩት እሷ ጋር በዓል ለማሳለፍ። ነፍስ አባቶቿን ቄሶቿን ሁሉ ሰብስባ መጡ። ካህናቶቹና ተሰብስበው እና ላይ ከተፈለጋል እኔ ከልጆቹ ጋር ውጭ እየተጫወቱ ትፈልጋለህ ዛሬ ደግሞ ምንድነው ቄሶቹን የሰበሰበችው ምናምን አለ። እሷ
አረቂ ምናምን እየተቀዳለች ቢራ ለሚፈልግ ቢራ፣ አረቂ ለሚፈልግ ጠላ ለሚፈልግ ካህናቶቹ፣ መርጌቶቹ፣ ቀሳውስቶቹ ምናምን በሙሉ እንትን ብለዋል ተሰብስበዋል። እና ላይ ከተፈለጋለህ ምናምን ተባልኩኝ እና ከዛ ጥሩ መድረሻ እና ምንድነው እናት ትፈልጋለህ ምናምን ገባሁኝ። ቁጭ በል እና ቤት ውስጥ ግብት ቁጭ ስል ካህናቶች በሙሉ ትልልቅ ሰዎች አብረውኝ ይቀድሱ የነበሩ ካህናቶች በሙሉ አንድ ጊዜ ከመቀመጫቸው ብትይ በጣም ደነገጡ። ምንድነው? መናፍቅ ሆነሃል፣ ወደ እናት ቤተክርስቲያን ተመለስ። ካህናቶቹ በሙሉ እህቴ መታ ባሏም እግሬ ስትፍት ምንድነው? ተመለስ። ምን አደረኩኝ? እመቤቴ ምን አደረኩ? ሞታል፣ ከዘላለም ሕይወት ተቆርጠሃል። ስለዚህ የምትወደኝ ከሆነ አብረን በጠባ ነው በእናታችን ጡት እለምንሃለሁ። አንተ ለብዙ ነገር ስትጠበቅ እንዴት አንተ ምናፍቅ? ኧረ በሕግ አምላክ ከመቀመጫሽ ተነሽልኝ። ምንም የካድኩት ነገር የለም። መጽሐፍ ቅዱስና ያመንኩት አዳኙን ኢየሱስን በመስቀል ላይ የተሰቀለው ክርስቶስ ኢየሱስ ብቻ ነው ብዬ ነው የሰበኩት። ሌላ ምንም ያልኩት ነገር የለም። ስለዚህ ይቅርታ የምጠይቀውም ነገር የለም። እባክሽ ስለ መድኃኒዓለም ብለሽ ከእግሬ ላይ ተነሽ። የእህቴን አስነሳሁት። ይሄ አንዱ ቻሌንጅ ነበር፣ ከባድ ነበር። በዙሪያ ሰው የለም፣ የሚረዳ የለም፣ የሚደግፍ የለም። ሁሉም እንደረከሰ ነገር ነው የሚጥልህ። ቤተሰብ በሙሉ እንደ ስጋት ነው ስቲል ነው። አሁን እንኳን ቢሆን በእኔና በቤተሰቦቼ መካከል ያለው እንግዲህ እንደ ያው የቤተ ክህነት ሰው ሆኖ ተምሮ ቤተክርስቲያኒቱን አውቆ በዚህ ልክ ይርቃል ብለው ስለማያስቡ አስበውም ስለማያውቁ እስካሁን ያለው ራሱ ፍርሃታቸው ራሱ እንደው ስጋ ስለሆኑ ነው። እና ለምን እንደዛ ይሆናል? የምናምነው መጽሐፍ ቅዱስን ነው። መናፍቅ ማለት ምን ማለት ነው? ክርስቶስን ማመን መናፍቅነት ነው። የቤተክርስቲያን ራስ የሆነውን ክርስቶስን ማመን መናፍቅነት ነው። ወንጌል መስበክ ኃጢአት ነው። ሞተልን የሚሉትን ጌታ እኛ ሞተልን ብለን ብንሰብከው ምንድነው ችግሩ? ምንም ኃጢአት አይደለም። እና እኔ የህይወት ለውጥ ነው እንጂ የሃይማኖት ለውጥ አላደረኩም። የህይወት ለውጥ ነው ያደረኩት። ድሮ እሰበከው ሰማው የነበረውን እግዚአብሔርን ወይም ደግሞ ክርስቶስን የግል አዳኝ አደረኩ። ከሱ ጋር ህብረት ማድረግ ጀመርኩ። ይሄ ነው። ስለዚህ በዛ ውስጥ የተራብኩባቸው፣ የተጠማሁባቸው፣ የተገፋሁባቸው እንደዛም ሆኖ የወንጌልን አገለግል በርካታ የሰቆቃ ጊዜዎችን አሳልፌያለሁ። ግን ክርስቶስ ኢየሱስን ግን አላስካለኝ። አሜን። እግዚአብሔር የተባረከ እና በዚህ ሁሉ ጸንቼ እንድቆም ያደረገኝ የጌታ ጸጋ ነው። አሜን። ስለዚህ አሁንም በዛች ቤተክርስቲያን ውስጥ የተሐድሶ እንቅስቃሴ ቢመጣ እና እኔ እናት ቤተክርስቲያን ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ለኔ በጣም በጣም ቅርብ ነች። በጣም ወዳታለሁ እና በጣም በኢትዮጵያ ውስጥ ከ50% በላይ የሚሆነውን ማህበረሰብ አቅፋ የያዘች ቤተክርስቲያን። ይህች ቤተክርስቲያን በወንጌል መድረስ ብንችል፣ በፍቅር መድረስ ብንችል እዛው ኢቭን ራሱ ሰዎች ከዛ ወደ ፕሮቴስታንቱ እንዲመጡ የፍላጎት የለኝም። በነገራችን ላይ አንተ የተለየ አቋም ሊኖር ይችላል። ምንድነው ያ ማለት ምን ማለት ነው? እኛ ችግሩ ከህንጻው ጋር አይደለም። አዎ አይ ማለቴ እዛ የምትቆይ ከሆነ ለማርያም መስገድ ይኖርብሃል የሚባለውን ትምህርት መቀበል ይኖርብሃል። አሁን በልዩነት መኖር ትችላለህ ማለት እነሱም ቢሆን በልዩነት መኖር ይቻላል። ውስጡን የምታውቀው ለምሳሌ እዛ ውስጥ እኮ ተቻችለው እነሱም እኮ ይኖራሉ። ቅባት የሚባል አለ፣ ጸጋ የሚባል አለ እኮ የአስተምህሮ ልዩነት አለ። አዎ ጎጃም እኮ አካባቢ እኮ የቅባት ትምህርት አለ። እኔ አላውቅም አለ እኮ ማለት እኮ እዛ ውስጥ እኮ ተቻችሎ የሚኖርባቸው ነገሮች አሉ ያውቁታል እነሱ ጳጳሶቹ፣ ካህናቶቹ፣ ጳጳሳት በትልቅ ደረጃ ላይ ያሉ ሰዎች እኮ የጸጋና የቅባት ተብሎ እንደ ድሮ መሳሪያ ያማዛቸው እንጂ ታቻችሎ የሚኖሩበት ይታወቃል። ማለት ምንድነው? ጌታን ሰው ሲቀበል በስውር መቀበል አይችልም።
አዎ እኔ አሁን ያን ምንድነው አንዳንዶች በስውር እዛ ውስጥ አሉ ሲባል አይገባኝም። ሁለተኛ ደግሞ አይ አይደለም ማለት በወንጌልም ላይ እኮ የተጻፈ ነው። አይሁድ ነበሩ አይደል? ብዙዎቹ ጌታን ሲቀበሉ እኮ በፊት ለፊት ነው ጌታን ተቀበሉት። እውነት ነው። ከአይሁድ የሚመጣባቸውን ሁሉ ተቀብለዋል፣ ክርስቶስን ጨምሮ ማለት ነው። አሁን አይሁድን መስለው በአይሁድ ውስጥ አልቆዩ። ልብሰ ተክህኖአቸውንም አውልቀዋል። አሁን ለምሳሌ እዚህ ሲመጡ ለምሳሌ ልብሰ ተክህኖ ነው የሚመጡ አሉና ያ እኮ የቤተክርስቲያኑ ስርዓት ነው፣ ንብረቷ ነው የኢትዮጵያ ኦርቶዶክስ። ኦፍ ኮርስ ለምንድን ነው ይዘው ነው የምንመጣው? ማለት መጽሐፍ ቅዱሳዊ ቢሆን መጽሐፍ ቅዱስ ላይ ያለ ማቴዎስና ሉቃስና ብለህ የጋራችን ነው ብለህ ይዘህ ትመጣለህ። ግን ቤተክርስቲያኑ የምትበትም አስተምሮ አልቀበልም ያለ ሰው ልብሱን አውልቆ ነው መምጣት ያለበት። ከወጣም ደግሞ በአደባባይ በስውር ጌታን መቀበል የሚባል ነገር የለም። ይሄ በጣም ሊተኮርበት ይገባል። አሁን ለአንተ ለምሳሌ አሁን ለደሞዝ ስትል እኮ እዛ አስመስለህ መቆየት ትችል ነበር አይደል? ያ ጌታን መቀበል አይባልም። አይደለም ጌታን መቀበል በራሱ ከጌታ ጋር ግንኙነት ህብረት መፍጠር ነው አይደል? የአባትነትና የልጅነት ግንኙነት መፍጠር ነው። ጤናማ በሆነ አስተምሮ የክርስቶስን የማዳን ስራ መቀበል ነው። አሁን ሴንተሩ ክርስቶስ ነው አይደል? በክርስትና ህይወት ውስጥ የአገልግሎታችን የህይወታችን ሁሉ ሴንተሩ ክርስቶስ እንዲሆን ነው። ስለዚህ እነዚህ ፍጡራንን ገለል አድርገህ የይሁዳን አንበሳ አይደለ? እሱን ማዕከል አድርገህ መኖር ነው። ክርስትና ክርስቶስ ጌታና አምላክ እንደሆነ አድርገህ ማመን ነው። ቻሌንጅ አይኖረውም እያልኩ አይደለም። እዛው ስትኖር ቻሌንጆች አይኖሩም ማለት አይደለም። ቻሌንጆች ይኖራሉ፣ ሰልፎች ይኖራሉ። ግን በዛች ቤተክርስቲያን ውስጥ ያሉትን ሰው እውነት ነው አሁን ይሄን ሲሰሙ አሃ እዛ ደግሞ መስለው ገብተው ደግሞ እንደዚህ የሚያደርጓሉ የሚል ኔጌቲቭ የሆነ ነገር አንዱ ሌላውን እንዲሰጋው የሚያደርግ ነገር አለም እያወራን ያለነው። እንደኔ ማቹሪቲ ያስፈልጋል። እዛው ስለመቆየት እነሱ ለፍጡራን መሰገድ አለበት ብለው የሚያስቡ ከሆነ ለፍጡራን ላለመስገድ አስተምሮ ነው። እንደዛ አስተምሮን ከተቀበልክማ የሚያደርጉትን ካደረክማ አንተ ለምንድነው መቼ ጌታን ተቀበልክ? በቀላሉ ይለዩሃል። አሁን አንተ ጌታን ተቀበልኩ ብለህ ቁጭ ብትል በቀላሉ ይለዩሃል። ምክንያቱም ብዙ ነገሮችን ተተዋል፣ ተደብድበዋል። ብዙ አሁን ጓደኞቼ በጣም ከፍተኛ በመጀመሪያ ትምህርት ይታያል። ከዛ በሊቃውንት ጉባኤ በጣም ነገሩ ከቤተ ክህነቱ ከአካባቢ ካለው የመሪዎች አካባቢ አልፎ ነገሩ ከፍ ያለ ከሆነ ወደ ሊቃውንት ጉባኤ መጽሐፍ ጽፈህ ከሆነ ወደ ሊቃውንት ጉባኤ ትምህርት ሄዶ እንዲመዘን ጥያቄ እንድትጠየቅ ትደረጋለህ አለ። በዚህ ምክንያት እኮ እዛ ከእናት ቤተክርስቲያኔ ጋር መቆየት እፈልጋለሁ፣ ማገልገል እፈልጋለሁ ምናምን ከወጣህ መድረክ አይኖርህም። ወጋ መናፍ ተብለህ ትገፋለህ። ሌላ አውድ ውስጥ ነው የምትገባው። ስለዚህ በጣም ብዙ የተለበደቡ በጣም ዋጋ የከፈሉ በጣም መስዋዕትነት የከፈሉ ሰዎች አሉ። እውነት ነው። አሁንም እየከፈሉ ያሉ ሰዎች አሉ። ምን ለማለት ፈልጌ ነው? እዛው ተቀምጠው ማለት ነው። አዎ በጣም ብለው። ስለዚህ ምን ታደርጋለች መሰለ እንትን ያስፈልጋል፣ ፍቅር ያስፈልጋል፣ ፓሽን የሚባለው ሸክም ያስፈልጋል፣ ፍቅር ያስፈልጋል። እንደዛ ነው። ምን ለማለት ፈልጌ መሰለ አይተህ እንደሆነ የሐዋርያት ሥራን ሙሉ በሙሉ በመታጠናበት ጊዜ አብዛኛው ጳውሎስ ግራውንድ አድርጎ አህዛብን ለመድረስ ግራውንድ ያደርግ የነበረው ምኩራቦችን ነው። ወደ ኤፌሶን ሲገባ ምኩራብ ገብቷል። ወደ ተሰሎንቄ ሲገባ ፊልጵስዩስ ላይ ሲገባ ምኩራብ ገብቷል። አውሮፓን በሙሉ ሲደርስ ግራውንድ ያደርግ የነበረው ምኩራቦችን ነው። እንደ ቦታ ነው አይተጠቀመው። ያንን ቦታውን ጋር ሄዶ መስበክና ምን ማለት ነው? እነሱ ሆኖ ደግሞ አስመስሎ መስበክ አይደል። አሁን ለምሳሌ ይሄንን እንደው የኔ ነው ይሄ አውዳዊ የሆነ የወንጌል አገልግሎት እናገልግል ብለን ብንል ምናልባት ምን እያልኩ ነው? ለምንድነው ቅድሚያ ለአይሁድ ይሰጥ የነበረው ጳውሎስ በአገልግሎት ውስጥ? አየህ አሕዛብ በቃ ማቴዎስ የሚባል ነገር አያውቁም፣ ሉቃስ የሚባል መጽሐፍ ቅዱስ፣ ብሉይ የሚባል አዲስ ኪዳን የሚባል ነገር አያውቁም። ያኔም አልነበረም አያውቁም። ቢያንስ ብሉይ ኪዳን ነበር፣ ብሉይም ደግሞ የተወሰኑት ናቸው የቶራ የሚባለው በትክክል። ስለዚህ ምንም ሪፈረንስ የለም። ካመኑ ነው። አይተህ እንደሆነ ክርስቶስን ነው የሚሰብክላቸው። አንደኛ ተሰሎንቄ ላይ የሐዋርያት ሥራ ምዕራፍ 17 ላይ ወደ ተሰሎንቄ ከተማ ሄዶ ሲያገለግል ማቴዎስን አልጠቀሰም። ከናንተ መካከል አንዳንድ ጠቢባን አይደለም የሚለው ቅኔያቸውን ነው የጠቀሰው። አውድ ነው ያ
እኮ ማቴዎስ አልነበረም ማለት ነው። የጌታ ጌታምቶ የተቀሰው አልተጻፈም ገና። ልልህ የፈለኩት ነገር ምንድነው ልክ ይሄ አውዱን መጠቀም አሁን ምኩራብ መግባት ያስፈልገው ለምንድነው? አንደኛ ከመዝሙራት እየጠቀሰ መሲሁን ሲያስረዳቸው ምን ይላቸዋል? ይገባቸዋል። ነው እንዴ መዝሙር ነው የሚጠቅሰው? ኦኬ ከነቢያት መጽሐፍቱ ኢሳይያስ ነው የሚጠቅሰው? ይገባቸዋል። ብዙ ከአውዱ እንዳይርቅ ያደርገዋል እንጂ እየመሰለ አይደለም። በጣም ጥሩ። እንግዲህ ሰዓታችንም ስላለቀ በመጨረሻ እንግዲህ ቀረ የምትለው መናገር አለብኝ ይሄን ሳልናገር አላልፍም የምትለው ነገር ካለ የቀረችው እንደ ቃል አንተ ሰጥኝ። ጌታ የተባረከ ይሁን። እኔ እንደው ምናልባት ለአዲሱ ትውልድ ከኛ በኋላ የእግዚአብሔር መንግስት አገልግሎት ያገለግላል ብዬ የማስበው ላለው ለአዲሱ ትውልድ ምናልባት እኔ ያለፍኩባቸው በጣም የኑሮ የህይወት ቤተሰቦች እንደዚህ ብለውኝ ያውቃሉ። ስንት ነው የሚከፈልህ? ምን ያህል ደሞዝ ነው የሚከፈልህ? እስካሁን በጣም ረብጣ ሚሊዮነር በጣም ትልቅ ብር እንደሚከፈለኝ አድርገው ነው የሚያስቡት። ብዙ ለገንዘብ የሸጥ ጋር በቃ ሃይማኖቱን ለገንዘብ እንደሸጠ አድርገው ነው የሚያስቡትና እኔ በዚህ አቅጣጫ እንደ አንዲት የአጥቢያ ቤተክርስቲያን መጋቢ ቤተክርስቲያኔ ደሞዝ ትከፍለኛለች። ስለማገለግል እንደ ማንኛውም ሰራተኛ ደሞዝ ትከፍለኛለች እንጂ ከኦርቶዶክስ ስለወጣው ስፔሻል ክፍያ ለኔ አይከፍልም። እንደውም ተራብት ተጠማህ እንጂ በጣም ነው ረሃቡ ብትል አንድ ልብስ እስከ 5 ዓመት ለብሳለህ፣ እስከ 6 ዓመት ምንም መቀየሪያ ሳይኖር። እኛ እኮ መድረክ ላይ ስንወጣ ተስፍሽ መድረክ ላይ ስንወጣ እኮ አንድ ጊዜ ዋና ፓስተራችን ዳንኤል አለማየሁ ከውጭ ደርሶ ሲመጣ ለመጋቢዎቹ ሱፍ ተብሎ ከውጭ ለዛ ላይ ያገለግሉ የነበሩ መጋቢዎቹ አንዳንድ ሱፍ ይዞ ለመጋቢዎቹ ተብሎ ከመካከላችን እንኳን ሱፍ ገዝቶ እንደው እከለ ይልበስ የሚባል እኮ ሰው አልነበረም። እና ወንጌል ሞገሳችን፣ ወንጌል ክብራችን፣ ወንጌል ኃይላችን። አዲሱ ጄኔሬሽን ከዚህ ከክርስቶስ ኢየሱስ አዳኝነት ጋራ በደንብ ቢጣበቁ እኔ በወጣቶች ጌታ እንደሚሰራ አምናለሁ። በአሁኑ ደረጃ ላይ ሆኜ አግብቼ ልጆች ወልጄ ክርስቶስ ኢየሱስ ቢሰበከኝ ምን እንደ ወጣትነት እድሜ ይገር ሆኜ፣ ምክንያቱም ልጅ የለም ቤተሰብ የለም ምን የለም ደስተኛ ሆኜ ነው ጌታን አገለግልና ኖር የነበረውና በወጣቶች ህይወት ውስጥ እግዚአብሔር ይሰራል። ስለዚህ ወጣቶች ላይ ብንሰራ በጣም ደስ ይለኛል። ቤተክርስቲያን ወጣቶች ላይ ትኩረት ማድረግ አለባት ብዬ ነው የማስበው። በጣም ነው የማመሰግነው። የተጨማሪ መጋቢ ላይከ ስላሴ ፈቃደ ትምህርቶችን ከፈለጋችሁ ዩቲዩብ አድራሻ ማለት አለኝ ንገራችሁ። በዚህ በኢቫንጀሊካል ቴሌቪዥን በአየር ላይ መከታተል ትችላላችሁ። በዛም የቃለ ወንጌል ቴሌቪዥን አገልግሎት የሚባል አለ። ቃለ ወንጌል እዚህም ቃለ ወንጌል ነው በኢቫንጀሊካል ቴሌቪዥን የሚተላለፈው። እሁድ ማታ ከ1 ሰዓት እስከ 2 ሰዓት አለ። ማክሰኞም አለ። በቀን ሙሉ በተለያየ ሁኔታ። በጣም ጥሩ። እንግዲህ ተጨማሪ ትምህርቶችን ከዛ ማግኘት ትችላላችሁ። በተረፈ ማግኘት የፈለጋችሁ ስልክ ቁጥሩ እዛ ላይ ተቀምጧል። እሱ ጋር መገናኘት ትችላላችሁ። 3 ሳምንት ድረስ ጊዜን ሰጥተህ ምስክርነት ስለሰጠን እግዚአብሔር ይባርክ። በጣም አመሰግናለሁ። ተስፋዬ በጣም ነው የማመሰግነው። ጌታ ኢየሱስ ክርስቶስ ይባርክ። አሜን። ቴንክ ዩ። ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። እንግዲህ በ3 ሳምንት አብራችሁን ስለቆያችሁና ምስክርነት ስለሰማችሁ በጣም እናመሰግናለን። ጥያቄ፣ ሐሳብ፣ አስተያየት ካላችሁ ጻፉልን፣ ደውሉልን። ተጨማሪ ደግሞ እንደዚህ አይነት ምስክርነት አለን የምትሉ ሰዎችም በአጭር የጽሁፍ መልእክት ላኩልን። እንግዲህ ተደጋጋሚ የምናገረው ያንተ ስልክ አይነሳም የምትሉን ሰዎች እኔ በጣም ብዙ ስልኮች ስላሉ ማለት ብዙ ፕሮግራሞችም ስለማዘጋጅ በኃላፊነትም ስላለብኝ ሁሉንም ስልክ መመለስ ያቅተኛል ስለሚያቅተኝ፣ ስለዚህ ባካችሁ አጭር የጽሁፍ መልእክት ላኩልን። ጽሁፉን ደግሞ አይቼ መደወል ላለብኝ ሰው ደውላለሁ ወይም ደግሞ ጥያቄያችሁን አስተናግዳለሁ ማለት ነው። ማንኛውም ሳምንት በሌላ እንገናኛለን። እስከ ሳምንት ድረስ መሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ